ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ሚጣ ነኝ ተመልሻለሁ። ዛሬ ደግሞ ዓለምን የሚዞረው ኢትዮጵያዊ አቤል ብርሃኑ ከዩቲዩብ ምን ያህል ያገኛል የሚለውን እናያለን ማለት ነው። በመጀመሪያ ግን ሰብስክራይብ እና ላይክ አድርጉ። ወደ ዛሬው ቪዲዮ እንግዲህ አቤል ብርሃኑ የወይኗ ልጅ ይባላል። ይህንንም ስም ሚሊዮኖች ያውቁታል። አቤል ለእያንዳንዶች ሁነኛ የመረጃ ምንጭ ነው፣ ምክንያቱም ዜና ስለሚሰራ ማለት ነው። ለሌሎች ደግሞ ከሀገር ሀገር እየዞረ አስገራሚ ቦታዎችን የሚያስጎበኝ ድንቅ ታሪኮችን የሚያቀርብ ነው። ዩቲዩብ ላይ ቪዲዮ መጫን ከጀመረ 9 ዓመታትን አስቆጥሯል። ያኔ ብዙ ኢትዮጵያውያን በዚህ መድረክ ላይ አልነበሩም። አቤል ግን ይህ ተስፋ አላስቆረጠውም ነበር። ይሰራው ከነበረው የቴሌቪዥን፣ የሬዲዮ፣ የማስታወቂያና የፊልም ስራዎች ጎን ለጎን ዩቲዩብን እስኪ ልሞክረው ብሎ ነበር የጀመረው። ህይወቱን እንደሚቀይረው ግን አልገመተም ነበር። በሚሊዮን የሚቆጠሩ ተከታዮችና ተመልካቾችን ይኖረኛል ብሎም አልጠበቀም። ለኢንተርኔት ሩቅ አልነበርኩም። ወደ ኢንተርኔት ካፌ እየሄድኩ እንዴት በኦንላይን ቢዝነስ እንደሚሰራ እመለከት ነበር ይላል ሲጠየቅ ማለት ነው። በዩቲዩብ ገንዘብ እንደሚገኝ ተረዳ። ዩቲዩብ የልጅነት ህልሙን ለማሳካት ትክክለኛው መንገድ እንደሆነ አመነ። ስራውን ግን ቀላል አልነበረም። ውስጡን ለማየት ብዙ ደክሟል። 1 ዓመት ለሚጠጋ ጊዜ ዜሮ በሚባል ደረጃ ቪዲዮዎቹ እይታ አልነበራቸውም። በተከታታይ 62 ቪዲዮዎችን ሲጭን የነበረው ተመልካች 2 ከፍ ካለ 9 ነበር። በስማም ጎበዝ ነው። በጣም ትግል ይጠይቅ ነበር። በእያንዳንዷ ቀን ነበር የምሰራው፣ ነገር ግን ተመልካች አልነበረኝም ይላል አቤል። ይህንን ያህል ያለመሰልቸት እንዴት ቆየ ተብሎ ሲጠየቅ መልሱ አጭር ነው። በዩቲዩብ እምነት ነበረኝ። አንድ ቀን ስኬት ላይ እንደምደርስ እርግጠኛ ነበርኩ ይላል። እውነትም ዩቲዩብ አላሳፈረውም። ልክ 63ኛውን ቪዲዮ ሲጭን ያላሰበው ሆነ። ተመልካቹ ጣራ ነካ። አቤል ያንን ቀን አይረሳውም። የበዓል ፕሮግራም ሬዲዮ ላይ እየሰራ ነበር ያደረው። ከዚያም ወደ ቤት ሄደ። ከመተኛቴ በፊት አንድ ነገር ልስራ አልኩኝ ይላል። ቪዲዮውን ሰርቶ ዩቲዩብ ላይ ለቀቀው። ከዚያም ወደ መኝታው አመራ። ከ5 ሰዓት በኋላ ስነሳ በጣም ደነገጥኩ። ለራሴ ማመን ከበደኝ። በ4 ሰዓት ውስጥ 7000 ሰው አይቶታል። በቀናት ውስጥ 3-4 ሰው ነበር የሚመለከትልኝ። ይህ ቪዲዮ ሳይ ደነገጥኩኝ። ገንዘብ መቁጠርም ጀመርኩ። ምናልባትም በዩቲዩብ ያን ቀን ይሆናል ለመጨረሻ ጊዜ የደነገጥኩት ይላል። ዩቲዩብ ቻናሉ ብቻ ብዙ አስተያየት መቀበል ጀመረ። ሰብስክራይቦችንም ከጠበቀው በላይ ጨመሩ። የሚገርም ነው። እስከዚህ ቪዲዮ ድረስ በሳንቲሞች ደረጃ ሲያገኝ የነበረው ገቢ ተቀይሮ በአንድ ቪዲዮ $100 አገኘ። ይሄን ሁሉ ታሪክ የሰራው ቪዲዮ ይዘቱ ምንድን ነበር? የምስራች ውጪ ያላችሁ በሀገራችሁ የቤት ባለቤት ልትሆኑ ነው የሚል ርዕስ ያለው ቪዲዮ ነበር። ባልጠበቀው ሁኔታ ተመልካቾችን ያገኘለት። የሚገርም ነው። ይህንን ቪዲዮ የአንድ ሀገር ውስጥ ባንክ መግለጫን ተከታትሎ ነበር የሰራው። የምስራቹ ለራሱም ሆነ እንጂ ይህ ሁሉ ሲሆን አቤል መደበኛ ስራውን አላቋረጠም ነበር። የሆነ ቀን ሊሳካ እንደሚችል እምነቱ ስለነበረ በቀን የሆነ ሰዓት መድቤ ሰራው ነበር ሲል ይገልጻል። ከፍተኛ እይታ ካስገኘለት ቪዲዮ 2 ወራት በኋላ አቤል ሌሎች ስራዎችን አቁሞ ወደ ዩቲዩብ ፊቱን አዞረ። የጎንዮሽ ስራው የነበረው ዩቲዩብ ዋነኛ መተዳደሪያ ሆነ። የራሱን ድርጅት አቋቋመ። እቃዎችንም አሟላ። በወቅቱ ውድ የሆነ እቃ አላስፈለገኝም የሚለው ዩቲዩበሩ በቀላሉ ቁሳቁሶችን መስራት ጀመረ። ይህንን ለማድረግ ከዩቲዩብ የሚገኘውን ገንዘብ ዋነኛ ምንጩ ነበር። ዩቲዩብ በአንድ ወር የሚከፍለው ክፍያ ከ50 እስከ 60 ሰዎች ድምር ደሞዝ ሊሆን ይችላል። በ2 እና በ3 ወር ውስጥ ብዙ ነገርን ለማሳካት የሚያስችል ብዙ ነገሮችን የሚሸፍን ገንዘብ ይገኛል። ፈጣን ለውጥ ነው የሚመጣው ሲል ያስረዳል። ከዚህ በኋላ ነገሮች በፍጥነት መቀየር ጀመሩ። ወር ባልሞላ ጊዜ ውስጥ ሰብስክራይቦቹ 100,000 ተሻገሩ። አሁን አቤል 11 ሰዎችን በቋሚና በጊዜያዊ የስራ ውል ቀጥሮ ያሰራል። በአዲስ አበባ ካለው ቢሮ በተጨማሪ በአሜሪካ ለመስራት የሚያስችል ፍቃድ አለው። 5 የዩቲዩብ ቻናሎች አሉት። የሚገርም ነው። 2 ከ1 ሚሊዮን በላይ ተከታይ በማፍራት ዩቲዩብን ወርቃማ ሽልማት ወይንም ዩቲዩብ ክሬቲቭ አዋርድ ሲያገኙ፣ የተቀሩት ከ100,000 በማለፋቸው ብራማ ሽልማት አስገኝተውለታል። የሚገርም ነው። በስማ ወቅታዊ ዜናዎች ላይ የሚያተኩር ቻናል የነበረው አቤል ተከታዮቹ 500,000 ሲደርሱ ሌላ ቻናል ከፈተ። ይህ ቻናል አቤል የልጅነት ህልሙን መኖር የጀመረበት ነበር። በአዲሱ ቻናል ሀገራትን እየዞረ ለተመልካቾች ያሳያል። የኢትዮጵያዊው ዩቲዩበር የመጀመሪያ መዳረሻ ሀገር ዩጋንዳ ነበረች። የዛሬ 7 ዓመት ወደ ኡጋንዳ ተጉዞ ዩጋንዳና ኡጋንዳ ይለያያል
ብቻ ግን ኡጋንዳ ነበር የተጓዘውና የሀገሪቱን ባህልና አኗኗር ለተመልካቾች ማጋራት ችሏል። ቀጥሎም ወደ ተባበሩት አረብ ኤምሬት አቀና። በዚያ 3 ግዛቶች ላይ ልዩ ልዩ ቪዲዮዎችን ሰርቶ አሰራጨ። ለመጀመሪያ ጊዜ ኡጋንዳን የረገጡት የአቤል እግሮች አሁን ከአንታርክቲካ በስተቀር ሁሉንም የዓለም አህጉራት ዞረዋል። ነገሮችን ግን አልጋ በአልጋ አልነበሩም። ለመጀመሪያ ጊዜ ወደ አውሮፓ የሄደው ወደ ፈረንሳይ ነበር። ፈረንሳይ ኤምባሲ በጣም ብዙ ጊዜ ቪዛ ከልክሎኛል የሚለው አቤል ይህንን ለማሳካት ብዙ እንዳንኳኳ ይናገራል። ፈረንሳይ ብቻ ሳይሆን በጣም ብዙ ሀገራት ቪዛ ለመስጠት አልፈቀዱም ይላል። ጃፓን ከልጅነቴ ጀምሮ መሄድ የምፈልግባት ሀገር ነበረች። ብዙ ጊዜ ተከልክያለሁ። በቅርቡ ነው ፍቃድ ያገኘሁት ሲል ያክላል። አቤል እስካሁን 63 ሀገራትን ዞሯል። ዋው ታድሎ። የአሜሪካ 50 ግዛቶችን ጎብኝቷል። ሌላኛው ፈተና ወደ ሀገራቱ ከገባ በኋላ የሚገጥመው ነው። ዝርዝሩን ማስታወስ ባይፈልግም አዘርባጃን እና ጅቡቲ ውስጥ የገጠመው ፈተና ምን ነው ግሬም ባላነሳው የሚያስብል ነበር። የየሀገሩ ባህል ይለያያል። ካሜራ የማይወዱ አሉ። ብዙ ቦታ ፋይል ያስጠፉኛል። አንዳንድ ቦታዎች ቋንቋ ፈተና ነው። እንግሊዘኛ እየተናገርክ አስተርጓሚ ኖሮህ እንኳን መግባባት ይከብዳል ሲል ያስረዳል። የአየር ሁኔታ ደግሞ ሌላኛው ችግር ነው። ለመቋቋም የሚያስቸግር ሙቀት ወይንም ብርድ በጉዞ ወቅት ያጋጥማል። በከፍተኛ ብርድ እግሬ እየታመመበት ጊዜ አለ ሲል ያክላል። አንዳንዴም ጾም ማደር አለ። እንዲህ አይነቱ ገጠመኝ አቤል ፈጽሞ ሊመገባቸው የማይችላቸው ነገሮች በሚገኙበት ሀገር የሚያጋጥሙት ነው። አቤል ከጉዞው በፊት በቂ ጥናት ያደርጋል፣ ያነባል፣ ይዘጋጃል። ለዚህ ነው እኔ እንደ ቱሪስት ውሃ ዳር ለመዝናናት ወይም ከተማ ላይ ፎቶ ለመነሳት አይደለም ሀገር የምዞረው የሚለው። ይልቅ የሀገራቱን ታሪክ፣ ባህል፣ አኗኗር ወይንም ልዩ ነገራቸውን ለማሳየት ይጥራል። ባለትዳር የሆነው አቤል የ2 ልጆች አባት ነው። ታዲያ ብዙዎቹ ቤተሰብህን ጥለህ ይሄን ሁሉ ሀገር እንዴት ነው የምትሄደው ብለው ይጠይቁታል። ሰዎች አመቱ ሙሉ የምጓዝ ይመስላቸዋል። ይህ የሚቻል አይደለም። በአንድ አመት ውስጥ 2-3 ወር ነው የምጓዘው። አንድ ጊዜ ሰርጓዥ የ5 ወር ቪዲዮ ይዤ ነው የምመለሰው ሲል ይጠቅሳል። ወይ ጉድ! አንድ ጊዜ ሲጓዝ የ5 ወር የሚሆን ቪዲዮ ይዞ ነው የሚመለሰው የሚለቀውን ማለት ነው። በጣም ጎበዝ ነው። ኢትዮጵያ ውስጥ ዩቲዩበር የለም ይላል። እኛ ሀገር ብቻ ሳይሆን ሌላም ሀገር ሄጄ በዩቲዩብ ነው የምኖረው ስላቸው አያምኑም። እንዴት ይሉኛል። ትናንሽ ሳንቲም ብቻ የሚገኝ የሚመስላቸው የሚለው አቤል ዩቲዩብ ላወቀው ትልቅ የሀብት ምንጭ ነው ሲል ይገልጻል። ውጤቱ እስኪመጣ ግን ልፋት አለው። የሚያደክሙ ነገሮች አሉ። የሚያሰለቹ ብዙ ነገሮች አሉ። ትዕግስትና ወጥ በሆነ መንገድ መስራት ያስፈልጋል ሲል ይገልጻል። ሌላኛው አቀራረብ ነው። አቤል ሰዎች የእኛ ሀገር ሰው ትምህርታዊ ነገር አይወድም ሲል እሰማለሁ። እኔ በዚህ አልስማማም። ዋናው አቀራረብ ነው። ሰው በሚይዝ መልኩ ካቀረብከው ሰው ያየዋል። ድሮ አንዳንድ ትምህርቶች በአስተማሪዎች አቀራረብ ምክንያት እንወድ ነበር። ዩቲዩብ እንደዚያ ነው ሲል ያስረዳል። ተጨማሪ እውቀትና ንባብም ለጥሩ ይዘት እና ዝግጅት እንደሚያስፈልግ አንስቷል። በተለይ በኢትዮጵያ ብዙ እድል እንዳለ አቤል ያምናል። ኢትዮጵያ ውስጥ ዩቲዩበር የለም። ይህንን አፌን ሞልቼ ነው የምናገረው። ሚሊዮን ሰብስክራይብ ያላቸው እንቁጠር ብንል በጣም ጥቂት ናቸው። በዓለም ራሱ ከ500,000 በላይ ሰብስክራይብ ያላቸው በጣም ጥቂት ናቸው የሚለው አቤል ዩቲዩብ ገና ያልተነካ ሰፊ የስራ እድል ያለው መድረክ እንደሆነ ያስረዳል። ችግሩ ግን ብዙ ሰው የአንድ ጀንበር ስኬት ይፈልጋል፣ ሁሉንም ማስደሰት ይፈልጋል ካለ በኋላ ማንኛውም ባለሙያ የሚያውቀው ነገር ዩቲዩብ ላይ መስራት ይችላል። ጥሩና ሳቢ እንዲሆን ከጣረ ጊዜ ይፍጅ እንጂ ስኬት ላይ መድረሱ አይቀርም ሲል አክሏል። አቤል እሱ የደረሰበት ለሌሎች እንዲያውቁት መጽሐፍም አሳትመዋል። ከ9 ዓመት በፊት ከዩቲዩብ ጋር የተዋወቀው አቤል በዩቲዩብ ቋሚ የሚባል ክፍያ የለም ይላል። ገቢው በየጊዜው ይለያያል። ዛሬ 1 ሚሊዮን ባገኝ በቀጣይ ወር ላላገኝ እችላለሁ። ይህ ነው የሚባል ቋሚ ገቢ የለም። ምንም ጥያቄ የለውም። በሚሊዮኖች እሰራለሁ ብሏል። የማረጋግጥልህ እሱን ነው። በሚሊዮን የሚቆጠር ገንዘብ ታገኛለህ ሲል ገልጿል። አቤል ከክፍያ በላይ ዩቲዩብ ህልሙን እንዲኖር ዓለምን እንዲዞር ረድቶታል። ህልሙ ግን ገና ነው። ዓለም ላይ ያሉ ሉዓላዊ የሚባሉ ሀገራትን በሙሉ ማየት ፈልጋለሁ ይላል። ዋው የሚገርም ህልም ነው ያለው። እስቲ እኛም እንስራ። ሰብስክራይብ አድርጉ። ወዳችኋለሁ። ባይ